እንዲህ የተናቅንበት ምክንያት ምንድን ነው? እንዲህ ሊደፍረን የቻለ ይዘውዬ ለምንድን ነው? ጭራሽ የናይል ተፋሰስ ግብፅ ነበር ብዬ የማስበው ይለናል እና ሽቅብ አፈሰነው ነው። ምንድን ነው? አብይ አህመድ የሆነ ነገር ከተናገረ አንጠልጥሎ ይወስደዋል። ችግር እንዲህ የት ሀገሩ ነበር በቀደም ጆሮን ይዞ ያመጣው ትራምፕን ወየ ወየ ቢለው አስባችሁታል? አብይ አህመድ አማኑኤል ወንድሜ መች እናቴ ቤተሰብ እኮ ታኮራላችሁ። አንዳንዴ ኮፒ ሊንክ አድርጉ እስቲ እግዚአብሔርና አንድ 2000 እንትን ኮፒ ሊንክ አሁን ምንድን ነው የሚሻል? ምን እየሆንን ነው? ትራምፕ አባታችን ትራምፕ ወይ በዚህ ደረጃ ይናቁን ለምንድን ነው? ምን አርገንውት ነው? ጭራሽ እዛ እያፈስክ ይሬማን እናንተ ናችሁ ያስናቃችሁን። እናንተ ሻቢያዎች እናቴ እንዲህ ንቀቱ ንቀት እንዲህ ራስ የሆነ ሰዓት ላይ ተነስቶ አብይ አህመድን ማንቁርቱን ይዞ ቢያመጣው አስቡት፣ እኛ ኢትዮጵያን ሜዳ ላይ ቀረን ማለት ነው። እንዲህ የወረደ ንግግር እየተናገረ እንዳንናገር አብይ አህመድ ቢጨንቀው በአርቲስቶች ምናምን ያስነግራል። ሱብሃንአላህ የፋጤ ልጅ ገደላት። ያ ጀማ አልዮም ጁማ አንቺ ለምደስ ወይዬ ወላሂ ላአድሪ እንዴት ነህ? አልሐምዱሊላህ። ለምንድን ነው ትራምፕ በዚህ ደረጃ ይናቀን? እኔ አብቹ የእሱን የኖቤል ሽልማት እኮ ነው ወይ ያለው። ለዛ ነው ሊቂም በቀጭ ቆይ ኖቤል ሽልማቱ አረቦቹ ጋር ሆኖ ያውዷቸዋል። ለዛ ነው ሰማማ። ይሄ ንግግር እኮ የዛሬ 4 ዓመት ምናምን አይደል እንዴ? ደግሞት ነው። አረ ምን የራዚ 4 ዓመት አይደለም አሁን ነው ያለው። ወጥቷቸው ደግሞ ችግር አለ ነው ብሏል። ዛሬ 4 ዓመት 5 ዓመት ዛሬ 4 ዓመት ያለውማ ግድቡ አይገደብም ምናምን ነው ያለው። ይሄ ትናንት ነው ያለው አሉ። ትናንት ማታ ኦኬ። የኮሪያ መሪ የኖቤል ሽልማት እንዴት ይወስዳል ነው ያለው። ኦኬ ጅቦ አቤት በነቀና ነው እንቺን አነጋገር እንግሊዘኛና እውቀት ባሰማ ደስ ይለኛል። በእናትህ እስቲ ያሰማን እባክህ። አይተኸዋል ግን ያው ያይሽስ ሞደስ ላይ እንቺን እንስማ። እውቀትን ተጠቀም። ማን ይሻላል? መለስ ዜናዊ። አይ መለስ፣ አይ አባታችን መለስ። የፋይናንስ ዘርፉን ክፍት አድርገን የውጭ ባንኮች ኢትዮጵያ ውስጥ እንዲሰሩ አልፈቀድንም። ቴሌኮሙንም አልሸጥነውም። ምክንያቱም እነዚህ የባንክ ኩባንያዎች ወደ ኢትዮጵያ የሚመጡት እንደ እንግሊዝ ካሉ ግዙፍ ኢኮኖሚዎች ውስጥ ተነስተው ነው። የኛ ኢኮኖሚ ደግሞ እንደ ደቃቃ ጀልባ ቆጠሩት። ይመጣሉ። ከመጡ በኋላ ደግሞ የማንቆጣጠረውን መሳሪያ ይዘረጋሉ። የማንቆጣጠረው ብቻ አይደለም፣ ሌላውን ቀርቶ ያለንን እውቀት ሁሉ ብንመድብ ልንረዳው የማንችለውን ቴክኖሎጂ ነው የሚተገብሩት። ይህን እንዴት ነው ህግ አውጥተን የምናስተዳድረው? እነዚህን ሰዎች እንዴት አድርገን ነው የምናስተዳድራቸው? ይሄ የማይቻል ነገር ነው። How are we going to regulate this? Possible. We don't have the capacity now. ይህ በ2004 ዓመተ ምህረት እንዴት ተጨበጨበለት ከአፍሪካ በወርልድ ኢኮኖሚ አለ? እስቲ ንገረኝ እስቲ ተወኛ አንጀቴን አታስብሰው። አይመልዬ ቁም ነገር አይተኳል። ግን ምን ያህል እንደተናቀን ትላለህ? ጭራሽ ሱዳንና ኢጂፕትን አስቀምጦ አላቃትም። ኢትዮጵያ ማን ይቻላልም?
እኔ ግን በዚህ ጉዳይ ግን አሜሪካኖች ለምንድን ነው ዝም የሚሉት? አሜሪካ ያሉ ኢትዮጵያኖች ለምንድን ነው ዝም የሚሉት? አንጠልጥሎ ነው ነገራችን የሚሸኛቸው። ትቀልዳለህ። ጆሮ ባይዘዊ ተስተካክም እንዴ? ባይዘዊ ያስተጋባል። ስልክሽ በጣም ያስተጋባል። ብልቂጥ ስልክሽን ቀይሪ ወይ ይገዛልሻል። እሺ ሌሎቻችሁ ሀሳብ አስተያየት ትሰጣላችሁ ወይስ ሚዩት አድርጋችሁ ነው ቁጭ የምትሉት? ጅዋሃ ወይ አን አስተያየት ልሰጥ ነው እኔ። ቀጥየን የቆንጆ ቀጥይ። እሺ ጅዋሃ ወይ አሜሪካ እጆችን ከኢትዮጵያ ሽምቱል የነበራችሁ ሰዎች እንዴት ናችሁ? ደህና ናችሁ? አንቺ ደግሞ ተመልሰሽ ፖለቲካ አሁን እንዳንተናቀን እያልን ሰላም ልበላቸውና ይኸው ሰውየውን ጀምረዋል ለማለት እኮ ነው። የት አላችሁ ለማለት ነው። ጀመረማ ጀምሯል። መጨረሻችን ናቀን እኮ ቆንጆ ናቀን። እውነት ለመናገር ሳራ ነይ ግቢ። ሰውየው የናቀን ነው። እና ምን እናድርገው? እንግጠም እንዴ? እንዋጋ ከአሜሪካ ጋር ልትዋጊ ታዲያ ጀብረጽ እንዳይሰማሽ ጥምር ጦር እናርግና ጽምዶ አድርገን ሁላችን መከላከያም ፋኖም ትግራይም ሁሉ እንዋጋ። 4 ሰዓት ባልሞላ ጊዜ ውስጥ ደብረ ጽዮንን አንጠልጥሎ ጎንታናሞ ነው የሚልከው። ታዲያ እንደዚህማ እንዲደፍረንማ እንዴ? ወይም መለስ ተመለስ ብለን እንጮህ። መለስ ይምጣና ከመለሰለት እንግሊዝኛ ማን ያወራል አሁን እንግሊዝኛ? ቁም ነገር ግን ጅቦ ምን አየው መሰለ ትናንትና እዚህ ያይሸው ሲናገር በጣም ነው ያዘንኩት። በጣም የቀናሉት በተለይ ኢትዮጵያኖች ያኔ በትግራይ ጦርነት ሰዓት እነዛው ሁሉ ሰው ወጣው ሰላማዊ ሰልፍ ያደርጉ በሙሉ ዛሬ ይሄን አባይ ግድብ የሚበላላቅ በኔ በጀት ነው የተሰራው ብሎ ወርልድ ላይ ሲያወራ አንድም ወጣው ሰው ሳይቃወመው አንድም ወጣው ይሄን አይደለም ይሄ እኮ በእኛ ገንዘብ ነው የተሰራው የተሰበሰበ አሁን ቢቃወምስ ችግሩ እኮ አንጠልጥሎ ነው የሚወስዳቸው። አንዴ ላውራ። እሺ ወንድም ያውራ። አይ አንተ እንዳልከው ማነው አሁን ቢቃወሙ ብንቃወም ምንድነው የምታመጣው? ትራምፕ ሆነ ተሰሚነት ይኖረናል እንኳን አብይ ማለት ነው። አውሮፓ በሙሉ ራሱ እኮ አሁን ዝም ብሎታል እኮ እሱ እንደፈለገ ሲዘልፋቸው አላያችሁም እንዴ? ባለፈው ማን ተናገረው? እና ጥቅሙ ምንድነው? አዳምጠኝ። አውሮፓ ምናምን እሺ ግድ የለም እነሱ ሀያላን ሀገሮች ናቸው። እንደው በኢትዮጵያ ላይ ሀያል ብሎ ነገር የለም እኮ አሜሪካ ናት ሀያል። ፈሩ እኮ ባለፈው እንደፈለጉ አንድ በአንድ ስማቸውን እየጠራ እንደ ሲሰድባቸው የነበረው እንትን ሲቀልድባቸው የነበረው ምን ታደርገዋለህ? ምንም ማድረግ አትችልም። አብይ አሁን ምንም ወጥቶ ትራምፕን ቢናገር የሚያመጣው የሚያተርፈው ነገር የለም። ኖ አብይ መናገሩ ሌሎቹም ኢትዮጵያውያን አልሲሲ እንደዛ ብሎ ህዝብ ብር ነው የተሰራው። አለቀ በቃ። ምን ኦልሬዲ እኮ ተሰርቷል እኮ። ከዚህ በኋላ አይ በእናንተ ነው ጊዜ ሲመጣ ይነገራል እኮ። አሁን ግን ከዚህ ተሰርቷል ብሎ ማለት አይቻልም። ተሰርቷል። ከዚህ እብድ ሰውዬ ጋር ግብ መፍጠር እኮ ምንም ጥቅም የለውም። እብድ እኮ ነው እሱ። እብድማ የፈለገውን ተነስቶ ያደርግ። እብድ እንዳልሆነ ትላንትና አይተነዋል በሲዩዝ ላይ እብድ እንዳልሆነ የዓለም መንግስት እሱ ሸምግሏል። እሱ ጦርነት እኮ ዓለም ላይ እንዲነሳ እኮ ነው የሚፈልገው። ምን እሱ እኮ ሊሞት ነው የቀረው እኮ ምንም አይመስልም። የፈለገው አንፈራም። ዘራፍ እንላለን። ምን ሆነህ ነው? እንዋጋው። በምንሽ ነው ዘራፍ የምትይው? በአማርኛ በትግርኛ ምን ሆነህ ነው? እና ምን የት ትደርሻለሽ ታዲያ? ዘራፍ እንዳንተ እኮ ነው ታዲያ አገሪቱ አስደፍሮ ባንዳ የታገርናቸው ጣሊያን እንደዚህ አድርጎን ያስገቡን። ማን ይችላቸዋል ምናምን እያሉ ስለ ጣሊያንና ዛሬ ያለውን እውነታ ለይተሽ ማወቅ አረክኑ ዋጋ አይና ጅቦ ዋ የወልዲያ ወጣት ጊዜ ወይ የለውም። እንዋጋ ምናምን እንዴ አንቺ ትግራይ ሊደፍረን አውሽቲ ዘሆነ ነገር አለው መሰለኝ። አውሽቲ ጋር የሆነ ነገር ማሳለች ግዴታ ነው መዋጋት አለብን። እሱ አይደለም ግን ቁም ነገሩ ዋናው ጃኮብ እሱ አይደለም ቁም ነገሩ ወጥቶ ቢያንስ አንድ ሚኒስትር አረጋግጥ ሰባይ አይን ድፈርን በቃ ዋ አቱም ተሱ አወዳን ታይም ዘምሰቡት አይ መለስ ይነሳ በቃ ስትይ ነበር። መለስ ቢነሳ ምን ያደርግ ነበር? መለስ ቢነሳ እኔ ለመልስለት መለስ ቢነሳ ቢያንስ እንደዚህ አይነት ወርልድ ኢኮኖሚ ላይ ሄዶ እንኳን አፍሪካን ወክሎ የመናገር ችሎታ ያለው ሰው የፈለገውን ያድርግ። እኔ
የፈለገውን አንስቶ ነው የሚያፈርጠው። አያፈርጠውም። የመመላለስ እንኳን እውቀቱ አለው። ምንድነው ያመጣው? መለስ እኮ ምንድነው ያደረገው እኮ? የትኛው እውቀት ነው የምታወሩት? እኔ እኮ ምን የበሰበሰች ኢትዮጵያን ትቶ እኮ ነው አንተ የበሰበሰች መለስ ትልቅ እንደነበረ አይታችሁ አድርጋችሁ የምትቆጥሩት ምንድነው? እኔ ልመልስልህ። ወሬ እኮ አይደለም ስራ ነው የምንፈልገው። ቆይ ወንድሜ፣ አሁን የፈራችሁ ትግራይ የለችም ከእናንተ ጋር ማን ያግዘናል ብላችሁ ነው አይደል? ጥርግት በል። ምንድነው ትግራይ የምታደርገው አሁን? እስቲ ለኢትዮጵያ ምንድነው የምትፈልገው? ብቻህን ሄደህ ተዋጋው እስኪ። ማንን ነው የምንዋጋው? ማንን? ትራምፕን። ለምንድን ነው ትራምፕን የምንዋጋው እንዴ? ባይዘው የቃላት ጦርነት ከባድ ነው ወንድሜ። ከጠመንጃ የበለጠ የቃላት ጦርነት ራሱ ከባድ በጣም እንኳን ኢትዮጵያ ማለት ነው አውሮፓውያኖች ራሱ እኮ ፈርቶ እኮ ዝም ይላሉ። አንተ የፈሪ ልጅ ነህ። አንተ ኢትዮጵያዊ አይደለህም። አማርኛ ችለህ ነው መጥተህ የኛ ጀግና። እስቲ ጀግነሽ የት ደረስሽ? እስቲ ህዝብሽ የት ደረሰ? አሁን አንቺ ጀግና አንተ ዝም ብለህ የት ነው ያሉት? አሁን እንደዚህ ብሎ እኮ ጣሊያንም ሊያስገባ ነው። ያንቺ ጀግንነት ምን አመጣ ነው? ምን አመጣ? የት ደረሰ? ዝም ብለህ አንተ አፍጋኒስታን አማርኛ ለምደህ ነው እዛ ሶዳ ነው። ሌሎች አውሩ በቃ እንደዚህ ብቻ እኮ ነው ማውራት። እንደዚህ ኢትዮጵያ ወኔ የሌለው ወንድ ደግሞ ነው የጠላ። ወኔሽ ካንቺ ሰፈር አያልፍም እኮ ወኔሽ ካንቺ ሰፈር አያልፍም። ምንም አታውቅም። ዝም በል አሁን እንዳንተ ፈሪ እዚህ ቤት ራሱ አይመጥነውም። ጅቦ አንተ የፈሪ ነው እንዴ? በጦርነት እርስ በርስ ተጫጭታችሁ ምናምን ቁጭ አላችሁ ምን አመጣችሁ? አንተ ዝም በል። አሁን ስለ አሜሪካ አውራ አትበል ፈሪ። አንተ ትሻላለህ። ዘርፈህ ያመለጥከው ምንድን ነው የዘረፍኩት? ችግር የለውም። ዝም በል ዝም ብለሽ እኮ ነው የምትቀደጂው እኮ ምንም ውስጥ እኮ የለሽም። አንተ ዝም በል። እሱ አይደፍረንም አልኩህ እኮ ነኝ። ለራስሽም ለህዝብሽም አትጠቅሚም። የጀግና ዘር ነኝ እኔ። ይሄ ነጫጭባማ ለኛ መጥቶ አይፈቅም። የትኛው ነው ጀግና? እስቲ የጀግና ዘር የት አለ? አሁን የት ነው? ምን አላችሁ? ጃኮብ ምን አላችሁ? እስቲ በጀግንነታችሁ ምን አመጣችሁ? የትኛውን ሀገር ተቆጣጥራችሁ አሳያችሁ? እንገባለን፣ ለኤርትራ እንሰጣለን ስትል ምን አርግዳችኋል? ይሄው ጫካ ወጣችሁ ማዝረፍ ክንዳይ ተቆስና ክንዳይ መስዋዕት ሰውና ተቆስና ትግራይ እኮ አሁንም ያለች ደሃ ናት እኮ። ደሃ የሞላባት ወደ ሌላ ፖለቲካ ገቡ። እርስ በርስ ሳትስማሙ ጭራሽ ትራምፕን እንገጥማለን። ትራምፕ ዋጋ የሌለ ዋጋ ቢሱል ነጫጭባ አንፈራ ተይኝ። መሀል አራችንን ነው የሚያበሉን እነዚህ ነጫዎች። ይቆጠቁጥናል። አገራችን ተደፈረች በትራምፕ እየተባለ እነሱ ትግራይ ተርባለች። ትግራይ ምንም የለም። እንቀጠቀ እርስ በርስ አይ ህዝብ መቼ ነው ነፃ የሚወጣው? መቼ ነው ከህሊና ባርነት የሚወጣው? ይሄ ጎሳ ፖለቲካ እኮ ነው እንዲህ ጉስቁል ያደረገን። ስቱፒድ ማይንድ። ጭራሽ አባይ ተፋሰስን ግብፅ እንዳለ ነው የማውቀው። ኢትዮጵያ ውስጥ መኖሩን አላውቅም ይለናል። ትንሽ ከቆየ ደግሞ ኢትዮጵያ የምትባል ሀገር አራቅም ኤርትራ እንጂ ይለናል ኢሳያስ። ሞተ 30 ሚሊዮን ህዝብ ክድት አድርጎ ኢትዮጵያ የምትባል ሀገር አለች እንዲህ ይላል። እሱ እኮ ደንታ የለውም እኮ። እሱ እኮ ምንም ጣጣ የለውም እኮ። እናንተ ሰዎች ኧረ ምን ተሻለን? ኧረ አገራችን ወዴት እየሄደችን? ዓለማችን የጉልበተኞች እየሆነችን። እኛ ደግሞ ከየት አባታችን ሰው ሽሮ በልቶ እንዴት ጉልበት ያገኛል? የደነዘ ህዝብ ሽሮ በልቶ የትኛው አያጅቦ። السلام عليكم يا زول. السلام عليكم. السلام يا قحوة يا كلب. السلام عليكم. لا تسب يا مرحت ميت. لا تسب. سلام تايدلم እንዴ? لا ليش تسب؟
ቆይ የዛሬ እርሱን لا لا ليش تصير تقول قحبة امك ده مالك اطلع لا أنا يا ابن الكلب ليه ترى كذا مالكم يا زول تقولين قحبة قعدت بالادخار ود لمانيت دي كيت هباطي متشاب يعني طنقار ود طنقار بششتاب ደሙ ብሉ ብሎ በሻቢያ ልሰደብኝ ረሃብተኛ እናንተ የረሃብ ዋንጫ ለ30 ዓመት በተከታታይ የበላችሁ ደነዞች እናት ደሙ ልሰደብኝ ነው ፎከታም ጠንያም ልጅ እንዴ አንዳንዱ ክብር የለውም እናቴ ትምት እንድትናገረው ምናምን ይገፋፋል ብሽሽታም አንጀትን ማለቀልቅላ አስገብችና እኛ በፈረንጆች ተናቀን እያልን ጭራሽ ውድ ሻዕቢያ በጽሃና አይختጻረፍ ሩጉም ውድ ሰቤቲ ታብታባ አርጉ ኮፒ ሊንክ አርጉ ሼር አድርጉ ምናምን እናንተ ደግሞ አታናደኝ ስሜት እስት አታስገብኝ ትራምፕ የሰደበን ይወቃናል መጫወቻ ነን በቃ የነጮች እንዴ ምንስ ቢቀር ኢትዮጵያ ጥቁርነታችን አያድዋድላችን አብየት ዝምባባ ቃም ስላስገባህ ደስ ብሎኛል። ላውጣ ዝምበል ይላል እንዴ ዝምበቃ ይሄ ሰማያዊ ዝንብ ጭንቅላቱ ላይ ቀይ ምልክት ያለውን ዝንብ ሙሃቻ እና ይቅርታ ጠይቃት ሻዕቢያ በሳቅ ወይኔ ሆዴን አያችሁ ምን አባት ቃል ይቅርታ ጠይቅ ቆይ አንዴ አሁን ስለ ትራምፕ ያለው ነገር አንዳንዴ ልንገር ሆኖ ለምን አባት ተሳደብ መጀመሪያ ለምን ተሳደብክ ትራምፕ ያለው ትክክል እንደሆነ ግን ኢትዮጵያ በዓለም ደረጃ እንደ ሰው እንደማትቆጠሩ ታውቃለህ አታውቅም ለምን የእንስሳ ባህሪ ያላችሁ እናንተ አውሬ እኮ ናችሁ እርስ በርሳችሁ የምትባሉት አውሬ ኢትዮጵያውያን ሰው እናንተም እንደ ሰው ተቆጥራችኋል እከካ እንዴት ነው እናንተ ኢትዮጵያን እንደ ሰው አትቆጠሩም አንተም ሰው ሆነሃል እኮ አገር ላይ ምንም የሌለ በየሜዳው እያራመጥ ሄደ እከክ ማፈር አለብህ እንዴት ነው ኢትዮጵያን ኤርትራዊውን መናገር የምችል ጭባ እሺ ወደ ሌላ እንገባለን ማሌሽ ስምዕታዊ ሆናችሁ ኤርትራ አናዱኝ በኢትዮጵያዊነታችን ወጣብን ረሳህ ምን አባት እሺ ወንድሜ ገፍተሃል አማኑኤል ዳኒ ሮስት ወሳኝ ሰው አንቺ ልክተሰው አገራዊ ክብራችን እኮ ተናደ በቃ እንዴት ነው ወንድሜ በሚገባ በእናትህ እንዴት ነሽ ምንድን ነው እየተካሄደ ያለው እንዴ ነገር እንደው የምታውቀው ነገር ካለ ትራምፕ ተው እባክህ እሱ እብድ ነው እኮ አንተ እንደ ኢትዮጵያዊነት ምን ተሰማ የናይል ተፋሰስ ኢትዮጵያ ውስጥ ያለ አይመስለኝም ሲል ምን ተሰማ አንዳንድ ኢትዮጵያዊ እንዴት አይሰማኝም ጅቦ እኔ እኮ ቦንድ እኮ የመጀመሪያ እኔ ነኝ ገዢ የነበርኩ ምን ተሰማ ስንት ዋጋ የከፈልኩለት ነው የአሜሪካን ባንዲራ አውጥቼ ላቃጥል ምናምን በጣም ነው የተሰማን በጣም ስማ የኢትዮጵያንና የአሜሪካን ባንዲራ ታረግና የኢትዮጵያና የአሜሪካን ባንዲራ አንድ ላይ ታረጋለህ እኔ ኢትዮጵያዊ ነኝ ብለህ ታነደዋለህ ገባ የአሜሪካኑን ታነደዋለህ ኧረ የአሜሪካን ነው እንጂ የኔ ለምን አነዳለሁ የአሜሪካን ባንዲራ ነው የምታቃጥለው እኮ ነው የምልህ አሁን እዚህ አለቀልን የዛኔ በቃ አስባችሁታል እኛ ኢትዮጵያ ወተን የአሜሪካ ባንዲራ ስናቃጥል ከምድረ ገጽ ነበር የሚያጠፉ
ወይ መዓልቲ ወይ መዓልቲ ወይ መዓልቲ ወይ መዓልቲ ወይ ሀሳብ ወይ ጭንቂ። ዳኒ እንዴት ነህ? አንተ ቅጫማ አይቻለሁ። ዳኒ ደግሞ እዚህ ነው ያለው። ዳኒ ማን ነው? እዚህ ነው ያለው። እኛ ያለንበት ዳኒ ማን ነው? አሁን እቅም አላመልኩ ሰውዬው። ኧረ እሱን ዳኒን ሌላ ነው ቅጫማ የሚያልኩት። አንቺም ዳኒን አውቀዋለሁ እኮ። እሺ የትኛውን? አሁን አበባ ሲሰጥ የነበረውን ነው ያልኩት እኮ። አውቀዋለሁ እኔ ሌላ ነው ቅጫማ እና ምን አገባኝ እዚህ ከሆነ። እሺ ኤኒዌይስ ትራምፕ ያለው የእንትን ነው አላለም፣ የናይል ሪቨር ነው አላለም፣ የግብጽ ነው አላለም። የናይል ተፋሰስ ኢትዮጵያ ውስጥ ያለ አይመስለኝም። እንደዛ አይደለም ያለው፣ በጣም ትንሽ ነው ነው ያለው። የተጻፈውን እያየሽ እኔ የፍራንስ ነው ናይል ግብጽ ውስጥ እንዳለ ነበር የማስበው። ዶናልድ ትራምፕ የማስበው በእንግሊዘኛ ማይታት እና አስተሳሰብ በእንግሊዘኛ ማይታት የሚባል ነገር አለ ነበር የማስበውና ይኸውልህ የማስበው ኦኬ ጅቦ የማስበውና ነው ይለያያል። የማስበው እንዴ አሁን ቶንፋን ነው። ወደዳችሁም ጠላችሁም ናይልን ይቆጣጠራል ትራምፕ በሚቀጥለው ሳምንት። አለቀ ደቀቀ። አሜሪካ የምትኖሩ ሰዎች ለመኖር ስትሉ ያችን ፓስፖርታችሁን እንዳትነጠቁ ስትሉ ነው አይደል? እኛ ግን ዳውን ዳውን ትራምፕ እንላለን። ዳውን ዳውን ትራምፕ። ጭራሽ የአሜሪካን ባንዲራን ይዘን እናቃጥላለን ሁላችን። ፕሊስ ወገኖቼ ሁላችንም እንንቃ። ጭራሽ ዳኒ ግብፅን ይቆጣጠራል። አታውድ ናቱ ኩፉ ዋ ባዋ ነው አገራችንን በዚህ ደረጃ ደፈ ወይ አታግደፍ ነባህ ሶሪ በቃ አረ ይቅሬታ በቃ ሶሪ አይ ጻርፍ ኦኬ ግን ሓደ ሓሳብ ኣለና ነግረክ አያጅቦ ሕጂ ኤርትራ ፀጊባ ጠሚያ ንዓኻሲ እንታይ ይረብሓኸ? በአማርኛ ልጠይቀ ቆይ ኤርትራ ብትቸገር ቢያልፍላት ለአንተ ምንድን ነው ማለት? ኤርትራ ምን አድርግልኝ ስትል ነው? ብትቸገር ይኸው አዳምጠኝ። ብትቸገር አብረን እንቸገራለን፣ ብትጠግብ አብረን እንጠግባለን። ይሄን እናምናለን። አሁን ደግሞ የሚያስቸግራት የሚራቡት ደግሞ አሁን ባለው መንግስት እስከሆነ ድረስ ደግሞ ይህንን እንቃወማለን። ይኸው የኤርትራ ችግር የኢትዮጵያ ችግር። አሁን ወንድማችን ቆይ ወንድማችን አንድ ሊጠይቅ። አሁን እንደተማረ እናውራ። የምር ቀልዱን ይቅር። አንተ አሁን ብዙ እውቀት እንዳለ ከብዙ ባለስልጣናት፣ ከብዙ ኃላፊዎች፣ ከብዙ ሚጅሪሞች እንደምትገናኝ እናውቃለን። አየህ ከመጥፎ ሰብ ትገናኛለህ ማለት ነው። ናውጣ ሙጅሪ ረሳ ምንዲ ሙጅሪም ንስኹም እዮም ሙጅሪማት መልዑን አንተ የትግራይ ባለስልጣን እኮ የተባሉ ናቸው። እናት ትሁት አስተሳሰባቸው ደስ ይላል። አገር ወዳዶች ናቸው። በተለይ ትግራይን በጣም ይወዳሉ። ስልጣናቸውንም በዛ ልክ ይወዳሉ። አዳርጉም ሻዕቢያ ኣብዚ በፂኻስ ናይ ኢትዮጵያ ዘረባ ትዛረብ ጂጂክያ እንዴት መጣሽ? ሰላም ነሽ የኔ ቆንጆ? አባታችን ትራምፕ ኑቆን ዶፍሮን እናቴ ትሙት እውነት እኮ እሺ ፈርፈር ትገባለህ። ቫይብሬት ፈና አንቀጥቀጠፍና ጅቦ ይላል። እንዴት ነህ ወንድሜ? ሁሉ ሰላም አካም ጅርታ ለካ አካቢ ማ ጂጂ ነው እንደዛ የምትለው? ስማ አንድ ነገር ልንገርህ። ኖ እንዴት ስታይ ነው የምትቀየረው? በቀደም ኦሮምኛ ስጽፍ አልነበር እኔ? እኛ ከሁሉም ጋር ያደግነው እና ችግር የለም እንጽፋለን። እና ወደ ዋናው ስንገባ ኒኮላስ ማዱሮ የሚባለውን ታውቀዋለህ አይደል?
የቬንዙዌላ ሄደን ምናምን አፈነን ያመጣ ነው። እሺ ከየት ነው ያፈኑት? እዛው ቦርደር ላይ ምናምን ነገር ባህር ኃይል አላቸው እና አሁን ጅቡቲ ያለው ጅቡቲ እንዳለ ታውቃለህ አይደል? የአሜሪካ ባህር ኃይል ምን የሌለበት አለ እንደ አሜሪካ። እሺ ያ ሁሉም ቦታ ነው ያሉት እና ሁሉም ነገር ተዘጋጅቶ ምናምን ነገር አሁን ያስቸገራችሁ ምንድነው ታውቃለህ? 4 ኪሎ እያደረ አይደለም የአብይ አህመድ አሊ የተባሉ አሸባሪ የሆነ ናውጣ ስለ ሀገር ክብር እያወራን ስለ አብይ አህመድ ታወራኛለህ? አሸባሪ ምናምን ሀገር የሚመራ ሰው አሸባሪ ትላለህ? ከመቼ ወዲህ ነው አሸባሪ? ፋኖ አንቀጥቅጥ። ግን ለምንድን ነው እንደዚህ አይነት የብልጽግና ፕሮፓጋንዳ የምትሰራው? ተው እንጂ አሸባሪ አንተን አሸባሪ አንተ ደነስ። ኢትዮጵያ እንደ ኢትዮጵያ ተደፍራ ጭራሽ ሀገራችንን መንግስት ራሳችን በምርጫ እንዲያንፈጠፍጠው አንተ ሊሙዚ መጥተህ አሸባሪ ነው አሜሪካ ትውሰድልን። ከዛስ ይህንን ምድረ አበዳም ህዝብ ምን ልታረገው ነው? ቬንዙዌላ እኮ ነዳጅ አላት እኮ አንቀጥቅጥ ነዳጇን ሙጥጥ አርጋ ለተበላል። አሁን ኢትዮጵያ ውስጥ እንደዚህ አይነት መከራ አውርደህ ከዛ ላይ ይሄ ህዝብ ምን ይሆን ነው? ትራምፕ አንዴ አብይ አህመድን ተወሰደ በኋላ ህዝቡን ሚዲያ ላይ ነው የሚጥል። ተጨፋጨፍ ነው በቃ ይታፈናል። ወላሂ ካኪያ አሽኪያ እንዴት ነህ ጅቦ? ሰላም ነው? ሰላም ነኝ ወንድሜ። ትራምፕ እንግዲህ ያው የትምህርት እውቀት ያለው አይመስለኝም። እኔ ጂኦግራፊ ብዙዎቹ አሜሪካ ውስጥ ያሉት ፀሐይ ቤት በኩል ነው የምትወጣው ብትለው አያውቁም። ትምህርት ላይ ብዙም አይደሉም። ከዛ ውስጥ አንድ ነጋዴ ባለሀብት ነው አሜሪካን እያስተዳደረ ያለው። ኢትዮጵያን እያስተዳደረ ያለው በጣም የተማረ ወታደር የነበረ እንግዲህ አንተ እኮ ደፋር ነህ። ዶክተር ነው ትለኛለህ እኮ ትንሽ ባቆይ። ወላሂ የተማረ ነው። እስቲ ቅስም ቢላ በል ነጃሳ ላይ ሁሉ ነፈር ማፊ። ቆይስ እስቲ ቆይ ደግሞ ሌላ ባል ላስገባ። ቆይ አንድ ልጅ ላስገባ እስቲ። ቆንጆ ትግራይ 44 ነጥብ በየ ሄሎ ሄሎ። እና እንደው ምንድን ነው የሚሻለን የኔ ቆንጆ? ማዓሬ እንታይ ዳውሪት ካናላን ሁላህና ዋይ ተጨቃጨቃችሁ ቅድም እኮ። ቆይ ምንድን ነው የሚሻለን ፍቅሬዋ? ዋ አነ ንዋጋ ዝብል እንታይ ዋጋ አለዎ? ዋ እንዋጋ ዋ ተፈረሐ እንታይ ፍለጥ ንሓያል እኮ ሓያል ኣለዎ ክበሃል ሰሚዕካ ይፈልጥ እማ ሓያል በንዩ ማዕረ ዋ ሓዲያ ትፍጣር ወይ ጠቕልለና ወይ ትንጠልለና አሜሪካ ዋ መለስ ዘይለር እንዳይዙ ተዳፊርና እና ምንድን ነው የምትይኝ የኔ ቆንጆ? እንዋጋ በቃ እንዋጋዋለን ወይ እሱ ይጠቀልለናል ወይ እኛ እንጠቀልለዋለን። አንቺ ደፋር ነሽ፣ አንቺ ደፋር ነሽ። እንዋጋ። አሜሪካ ክላሽንኮቭ ይዛ የምትመጣ ይመስልሻል እንዴ? የኔ ቆንጆ ኖ አሜሪካ አዲስ መሳሪያ ሰርታለች። ለሙከራ ልታደርግን ፈልገሽ ነው? ስም እንጂ የኔ ቆንጆ ለ5 ደቂቃ እኮ ጸጥራጭ እኮ ነው የምታደርገን እኮ ከፈለገች። አንቺ ቻይና እንኳን አልደፈረቻትም እንደዚህ። ኧረ ሩሲያ ራሱ አልደፈረቻትም እንደዚህ። አሜሪካ ሓያል ማዕረይ ንቲዲኤፍ ሕዝቅሪቱ ዋገይ እናተኩ ደፋራችሁ ዛሬ። አስመራ ጅቦ አስመራ ልቺ ከመይ ሌላ ዳዲ ጽቦ
ቀያሕ ባሕሪ እንዳተመነኹም ዓባይ ሲኢንኩም ቀያሕ ባሕሪ እንዳተመነኹም ዓባይ ሲኢንኩም ቀይ ባህርን እየተመኛችሁ አባይን አጣችኋል። የኤርትራዊ አንተ ቀይ ባህር ለ30 ዓመት ስትኖርበት ምን ተጠቀምክበት? ምን አረክበት? ምንም። ህዝብ አልተቀየረ። ህዝብ እንኳን ጥሮ አሳ በልቶ አያውቅም። ኤርትራውያን እኮ በባህራችሁ እንኳን አልተሰደዳችሁም። ሌላው ቢቀር በሊቢያ ምናምን ነው የምትሰደዱት እኮ። ሰው ቀይ ባህርን ይዞ በሊቢያ አንዱ ኤርትራዊ እዚህ ሳውዲ አግኝቼው እንዴት መጣ ሳውዲ ይለዋል። በባህር አለኝ። ከምጽዋ ተነስተህ ምናምን አልኩት። ኧረ አይደለም በሱማሌ በኩል አድርጌ ነው አላለኝ። ኢትዮጵያ ገብቼ በሱማሌ በኩል እናቴ ትሙት ቀይሕ ባሕሪ ቀይሕ ላሕሚ ትብላዕካ። ኤርትራውያን በኢትዮጵያ ላይ አስተያየት መስጠት አችሉም። እናቴ ኧረ ይደብራል። ሼም ምናምን ነገር የለም። በቃ እንደ ድፍር ብላችሁ የምትናገሩት ይሻል። ወድ ኢሬ ወድ ዓደይ ደሓንድዩ ጅወየ አብየት ሰላም ዲ አለና እግዚአብሔር ይመስገን። ከመይ ነገር ሰለጠኩም አሎ ዋ ተጨኒቅና ትራምፕ አጭኒቅና ደይ ስራሕ ግድብ ባመሪእኩም ጉድ ረኺብና ዋ ተበሊጡ አይሰርሕኒ ኢሎም ከውጭ ከስራ ውጭ ነው። ማን አለ ሙሽዲያ ተባለ አምሳል የምትኬ ነዳጅ ጭስ አልባው ነዳጅ አባይ ተገድቦ እንዳላለች ልክ እንደ ምንም በለው እዛ ቅርስ ነው የሚባለው አይደል? ናውጣ ቆመ ቀረ ናውጣ ቆመ ቀረ ጭስ አልባው ነዳጃችን አባይ ተገድቦ ብላ እንዳልዘፈነች አሁን የግብፅ ታንከር ነው ብሎ ትራምፕ ያወራል። ወገቤ ወዴት እየሄድን ነው ላለህ ብላችሁ ጭስ አልባው ግድባችን ተገድቦ ደስታችን ሳይሟላ ትራምፕ ቀማን አይደለ መላዬ ናሸበል መላዬ ያዩኛል ይመለከቱኛል በባዶ ካሜራ ፎቶ ያነሱኛል አልበምም የለው ምኑ ላይ ልስቀለ የአባይ ግድብ ሳይሆን ሮቶ ቢኤልሲ የማንጠባጥብ የማይዝግ የ5 ዓመት ዋስትና ያለው ውሃ እየያዙ የሚገርም ነው። አሁን እኮ በቃ አባይ ግድብ እኮ ሮቶ ሆነ ለግብፅ። ስትፈልግ በጋ ሲሆንባት መታ ራሷ ተከፍተዋለች፣ ክረምት ሲሆንባት መታ ትዘጋዋለች። አይ ኢትዮጵያ እናዋጣና እንሄድ ያለን ወላሂ ላዚም እንዋጋለን። ከግብፅ ጋር እንኳን እንችላለን። አሜሪካ እንዲያታግዛት ነው እንጂ ኧረ ግብፅ ራሱ እኮ ተጥቋቁ የአሜሪካው እኮ ነው። ወላሂ እንዲህ አሜሪካ እኮ አለባበሳቸው ወታደሮቹ ምናምን እንዲህ አሜሪካ ናቸው ዲሙ የሚያስታጥቋት። አይዲያችን ፍቅሬ ወየ ማሬ እንዴት ነሽ? ደግ ነሽ? ሰላም ነው? እንዴት ነሽ? እንዴት መጣሽልኝ? ደህና ነሽ? አየሽ ሰማሽ አይደል ትራምፕ እንዲያለ? አዎ እሰይ ደግ አደረገው። ለዚህ መንግስት ሲባል ደግሞ እንዲሁ በዘጋው። እንደዚህ አይነት ሻቢያዎች ዛ ተደረደሩ። ሰላም ነው? ደቅ ሻቢያ በሰላም ዲዩ ነገር ደልኩም ዲዩ አሎ ናይ ትራክ ሹፌር ሻዕቢያ
ጅቦ አብየት ቀይ ባህር የለም አባይ የለም። ናውጣ በሀገሬማ አንተ ኤርትራውያን ያበሽነት አስገብቼ ላሰዳድባችሁ እንዴ ከኢትዮጵያ ጋር አብየት ጅቦ እውነት ይኸውልህ ልንገር አሁን ማለት ነው አዲስ አበባ አንድ ቀን የሆነ ቦታ ሰባተኛ የሚባለው አካባቢ ታውቀዋለህ? እዛ ሄድኩትና ከዛ አንተ የአስመራ ልጅ ነህ አለችኝ። አዎ አልኳት። ከዛ አማርኛ ብዙ አልችልም ነበር። ትግራይ ነህ አለችኝ። አዎ አማርኛ ትችላለህ? ኖ አልኳት። ከዛ እሺ ና ግባ አለችኝ። ምን አለ ምን ማለት አልገባም እንተ ያለው መካተው ይለያ ዳህራይ ይላትኒ አይ ችግር የለውም ና ግባ አለችኝና ገባ። ከዛ አንተ ይኸውልህ ከአስመራ ነው የመጣው አማርኛ አትችልም አይደል? አንተ ከአስመራ የመጣው ከገጠር የመጣ አንድ ሰው ምን እንዳደረገችው ልንገር አለኝ። ምን አደረገችው አልኩና ከዛ ና ግባ አለችና ስንት ነው ሲላት ሲወጣ 10 ሲገባ 10 አለችው። ገብታየ ሲወጣ 10 ሲገባ ከዛ ሰውየው ምስኪን ነውና ተገኘው ብሎ በ10 ብር ነው እንዲህ ብሎ ሲወጣ ሲገባ ቀኑ ሙላ ባለ የጨረሰ በኋላ ሂሳብ አለችው 10 ብር ሰጠ። 10 ብር ሰጠ እንዴ ምንድነው አለችው። እንዴ 10 ብር አራሽኝም እንዴ አላት። አረ ሲወጣ 10 ሲገባ 10 እኮ ነው ያልከው አለችው። እና ስንት ደረሰ አላት። 300 አለችው። ጨርቁን ጥሎ ወጣ። ስለዚህ አለኝ አንተ እዚህ ከገባ ማለት ነው በዚህ ሰዓት አለ 30,000 ብር ከፍለ ነው የምትወጣው አለኝ። ከዛ አባቴ ይኸውልህ ልንገርህ ዝምብና ኢትዮጵያዊ አንድ ነው ለምን በለኝ አልኩት። አንተ ራስህ ለምን በለኝ። አውጣ ሲገባ 10 ሲወጣ 10 እኮ የምትገርመኝ ነገር አሰርብና እንዴት ነው ሲገባ 10 ሲወጣ 10 ቢያንስ ሲገባ 10 ሲወጣ ብር 50 ብታደርግለት ማለት ነው። ሲወጣ ወጣ ነው ምን ዋናው መግባቱ ነው። እቺ አትችልም። አንተ ሻዕቢያውን እዛ አስመራ ላይ አባሻውን ላይ የሰማውን ታሪክ እዚህ መተህ ታወራለህ። ሴተኛ ዳሪ ግን ትራስ ሴተኛ ዳሪ የለም ማለት ምን ተበልቶ ሴተኛ ዳሪነት ይጀምራል? የሰው ልጅ ቢራ እንኳን 2 ቢራ ነው የሚሰጣቸው እኮ በቀን ውስጥ እንደ ግልኮስ። እንዲህ ሴት የሚያምር እኮ ስትጠጣ ስትበላ ምናምን እኮ እዛማ ሴተኛ ዳሪ ሁሉ የለም። ጌታ ባይመጣላት ትዳር አድርገህ ራሱ ይደብራል። ምን በልተህ ትገፋለህ? የኢትዮጵያ እኮ ይበላል እኮ ይበላል። ይሄን ቁርጥ አላየው እየበላ እየጠጣ እንዴት አያምረው ሴተኛ ዳሪ። ኤርትራ ውስጥ ግን ሴተኛ ዳሪ ፈልገህ አታገኝም። እናቴ ከየት ይመጣል? እንዴ ምንስ በልተህ ምን ጠጥተህ ምን ተዝናንተህ ነው የሚያምር? እሱን ተው አንቺ አሁን ሀገራችንን ጠንቆስ እያደረግሽ ነው። በቃ አራዳው ነሽ አንቺ ሻዕቢያ አፈርቢ ያልሆነ ነገር ልታናግሪኝ አንቺ እከካ። እኛ በነጮች ተደፈርን እንላለን፣ ጭራሽ ለኤርትራ ሞተ አንተ ሻዕቢያ መተ ልትደፍረን። ስርዓት ግበሮ ስርዓት ግበሮ ተው፣ ሀድነትና ይሻለናል። ማርታ ጡጦ ትሰጭኛለሽ? እንዳልሄድባችሁ ዛሬ እናቴ ትሙት ነግሬያችኋለሁ። አርፋችሁ ተቀመጡ። ላጥ 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 ትሬት ነው ማሳያሽ። እኔ ሁለቱ ኤርትራውያን ይመቹኛል። እናቴ ያላዳል ጅባ ሐወል ሐውት ብላካ ቀጽል ከመ ሀዲርካ እነዚህ ከሰው ጋር ተላምዶ የኖሩ ናቸው። እናቴ ማውራት ይችላል አሉ። እሺ ቀጥል። ዝም ብሎ ነው አትስማቸው። አንዳንድ ዝም ብላቸው እንትን የሚሉት አለ እና ትራምፕ የተናገረው ነገር ሰማው። ትላንትም የዛሬ ሳምንትም ሰማሁትና በጣም ስማ እንደው ኤርትራ ደስ እንዳይላችሁ እንጂ ቀይ ባህር ስንመኝ አባይ ግድብ ሊወስድብን ከኢሳያስ ጋር ተሞሳጥራ መቼም ቢሆን አይወስደውም። ለምን እንደሆነ ታውቃለህ? ይሄ የሰው ደም ነው፣ የህዝብ ደም ነው።
እናቴን ደማችን ጠብ አድርገን የሰራ እኔ በዚህ እስማማለሁ ጅቦ አሁን በተናገርከው። የህዝብ ደግሞ የህዝብ ነው። የህዝብ ማንም ሰው ሊወስደው አይችልም። ብቻ እናንተ መጠንቀቅ ያለባችሁ ከአራት ኪሎ የሚሰራ ስህተት የህዝብ ዋጋ ያስከፍለዋል። ያንን ነገር ስንት ዓመት ጠብቃቸዋል። ያንን ነገር ስንት ዓመት ዋጋ ተከፍሎለታል። አሁን ባለፈው እያየው ነበር ኢትዮፎርም የሰራው እንትን የተከፈለበት ዋጋ ምናምን ያ ውስጥ ለውስጥ የሚሄዱበት እንትን በጣም ያሳዝናል በእውነት። ማቲ አንድ ጅቦ አብየት እኔ የምለው ግን ከይቅርታ ጋር ሰሞኑን በዚህ በትራምፕ በተነሳው ነገር ላይ ትዝ ካለ ሲፈራረሙ ደጉ አንዳርጋቸው ደጉ ነው የሚባለው ያማራው ያኔ ገዱ አንዳርጋቸው አንድም ደግ አይደለም። እሺ አንድም ሰው በዚህ ሰዓት የብልጽግና ተከታዮች የሚሆኑ ማንም ሰው ወጥቶ ይሄን ነገር የተቃወመ አላየውም። በዚህ 3 ቀን ውስጥ አንድም ሰው ትራምፕ እንዲህ ብሏል ብሎ ዜና የሰረሰው አንድም ሰው አላየውም። በእርግጥ የትግራይ አንጠልጥሎ የወሰዳቸው እንደ ቬንዙዌላ መንግስት አይደለም። ምኑ ጋር ነው ኢትዮጵያነት? እኮ ኢትዮጵያነት ነው እያሉ እኮ የሚሰብኩ ያሉት አይደል እንዴ? የኢትዮጵያና በለጽጋለን ባህርና መልሳለን እንደዚህ ይሄ በአገር ደረጃ ስንደፈር ወጥቶ እንኳን አንድ ሰው እና ያና አሉ አይደለ እዚህ ቲክቶክ ላይ ያሉ ሰዎች ወጥተው እንኳን እንዲህ ተብለናል ምን መመለስ አለብን ምናምን የለም ምንም ነገር። አንተ አያና እኮ ፓርላማ ላይ የሚውል ሰው ነገር አይችልም። አንድ የተሰራ ሴራ ስለካለ አሁን ትራምፕ ደግሞ ከተናገርክ ይዘረግፈዋል። ምን ታመጣለህ? እዛ እኮ ነው ችግሩ። እዛ እኮ ነው ዝምታ የመረጠው የብልጽግና እንጂ በኢትዮጵያዊ ላብና ገንዘብ የተሰራ ግድብ ብለህ ከተናገርክ ትራምፕ ደግሞ የኢትዮጵያ በእኛ ብር ነው የተሰራው ካለ አንድ የተሰራ ምስጢር አለ ማለት ነው። እዛ ሳይወጣው እኮ ነው እዛ ስለስፈራው እኮ ነው ብልጽግናው ዝምታ የመረጠው እንጂ የፖለቲካ ምናምን አይደለም። በዲፕሎማሲ መስራት ነበረበት፣ ግን የዲፕሎማሲ ውድቀት ስላጋጠመው ምንም መናገርና መመለስ አይችልም እኮ። እኛም እኮ አሁን እንደዚህ እኮ የአማራ ፖለቲከኞች ምትላቸው እዚህ ቲክቶክ ላይ ያሉትና የትግራይ ፖለቲከኞች ቲክቶክ ላይ አሉ ምትላቸው ዝም ብሎ አክቲቪስቶች እንኳን በቲክቶክ የሚሆን ነገር አይደለም ወንድማችን፣ የሀገር ጉዳይ ነው። ገብቶኛል፣ የሀገር ጉዳይ ነው። እነሱ እንኳን ስለ ሀገራዊነት ይሰብኩን ነበር። ኢትዮጵያ ወደ አንድ እየመጣች ነው፣ አምሮባታል አዲስ አበባ ምናምን ይላሉ። ግን ይሄ ነገር እንኳን እንደ ሀገር ውርደት ሲገጥመን እንዲህ ስንሰደብ እንዲህ በዓለም አደባባይ ላይ ከግብጽ ጋር ሆነው በቃ ይሄን ነገር እኔ እንትን እለዋለሁ ፈተዋለሁ ሱዳንና አንቺ ተማስማሙ እንጂ ምናምን ሲል ላይ እንኳን አንድም አክቲቪስት የምትላቸው ወጥተው አንድ ነገር ትራምፕ ለመጀመሪያ ጊዜ አይደለም የተናገረው። ባለፈ በ3 እና 4 ጊዜ ነው እዛ ብሎ የተናገረው። የኢትዮጵያ ግድብ የተሰራው በኢትዮጵያ ገንዘብ ሳይሆን በእኛ ገንዘብ ብር ነው ያለው። እዛ ደግሞ መንግስቱ ደግሞ ዝምታው መረጠ። ለምን እንዳልከን፣ ምክንያቱም እዛ የተሰራው የፖለቲካው ሴራ ስላላለ ወይም ብርም ተቀብለዋል ወይም እዛ በግብጽና ምናምን ተፋርመዋል። እዛ ነው ችግሩ እኮ። አንድ ነገር ከመለሰው ደግሞ የባሰ ነገር ይመጣል። አው ትራምፕ ደግሞ ሁሉም እንትኑ የመጣው የሚናገር ሰው ስለሆነ እዛ ተጽዕኖ ይፈጥራል። ገብቶኛል እዛ ነው ዝምታ የመረጠው። ገብቶኛል እኮ ምን መሰለህ፣ አንዳንድ ጊዜ የቃላት ጦርነት ከባድ እንደሆነ ታውቃለህ አይደል? የቃላት ጦርነት መሬት ላይ ከሚወርድ ይልቅ የቃላት ጦርነት ኃይለኛ ነው። የምታያቸው ኢሮፕ ውስጥ እንደዛ ሲያወሩ ገና ልክ አረፈ ሲባል እዚህ ስዊዝ ላይ ሳብሪን ሳባት እሺ ቀጥል ፈራው ጸጥ ነው ያሉት። ገባ ያን ሁሉ ነገር አውርቶ በቃ እኛ እንደዚህ ለግሪንላንድ ምናምን ሆይ ያሉ። ልክ ሲመጣ ግን ትራምፕ ሁሉም ጸጥ አሉ። ገባ የቃላት ጦርነትም ያስፈልጋል እኮ አንዳንዴ እኮ ከምድር ላይ ያለው ጦርነት ይልቅ የቃላት ጦርነትም እንትን ፓወር ይኖረዋል። ሰላማዊ ሰልፍ ማድረግ ይሄ እሱ አይመለከቱም በእኛ ጉዳይ ለምን ከግብጽ ጋር እንደዚህ ያገናኘናል ምናምን ማለት ይቻል ነበር። ለምንድን ነው ዝምታ? አቡን እኮ እዛ እኮ እንደ በምርቃት ጊዜ ምን ብሎ ነበረ ከሰማው? የኢትዮጵያ ሕዝብ በግድቡ ያደረገው ውጤት እምንት ነው ብለዋል። ትንሽ ነው፣ እዛስ በቂ አይደለም። እዛ የሰራው የከፈልከው ገንዘብና ያዋጣው ገንዘብ በቂ አይደለም የግድቡ ለመስራት ብሎ ከተናገረ አንድ ነገር አለ ማለት ነው። ይሄ ብሩ የገንዘቡ የተሰራው ከሌላ የመጣ ገንዘብ ነውና ኢትዮጵያን የኛ ማለት
አይችሉም ለማለት ነው ብሎ የተናገረው። እዛ ነው መቃወም የነበረው የህዝብ የኢትዮጵያው ህዝብና የፖለቲከኛው ተንታኔዎችና ሁሉም በግድቡ የተሰራ ነገር ሴራ ስለሳለ እኮ ነው። ጆሃርና ጌታቸው እኮ ግድቡ ተሸጧል እኮ አሉ። ምክንያት አለ ማለት ነው እኮ እዛ ትክክል። አንድ ነገር የተሰራ ነገር ምክንያቱ እዛ ካሉ ትራምፕ ደግሞ ነይ እዛ ገንዘቡ የተሰራው በኢትዮጵያ ገንዘብ ሳይደለም በእኛ ብር ነው ካለ አብይ አንተ ያደረከው እምንት ነው ካለ ተስማምተዋል ማለት ነው ከትራምፕ ጋር። እሬ ወንድሜ ትራምፕ የሆነ ነገር ሊልህ ይችላል። አንተ የተወለድክ በእኔ ፍቃድ ነው ሊልህ ይችላል። ችግር የለበትም በማለት እሱ የመጣለት ነው። ከዛ ደግሞ እንዲህ መገልበጥ ይችላል። ችግር የለበትም። ትላንት እንዲህ ብዬ ነበረ ዛሬ ማ እንዲህ አልልም ምናምን የሚል እንትን የለውም። በጭራሽ የለውም። 360 ሊገለበጥ ይችላል። ችግር የለውም። ኧረ ዝም ብዬ ነው ልልህ ይችላል። አሁን ያለው ጥያቄ ደግሞ የትራምፕ መግለጫ ሳይሆን የትራምፕ የተናገረው ሳይሆን የኢትዮጵያ መንግስት የሰራውን ቤት የከሌ ነው ብሎ እንትን ሲል የፈለገ ቢሆን የእርቃን ቪዲዮ ይዞበት ነው የማይናገር የሚባል ነገር አለ አይደለም? ልክ እንደዛ አይነት ለምንድን ነው ባለፈው ሌንጮ ለታ የዛሬ ስንት ዓመት ነው ከማን ጋር መሪ ጋር እንደምታወራ ብሎ እኮ መለሰለት ብሎ አልተናገርም እንዴ? ዛሬ ለምንድን ነው የሆነ እንትኑ አውሮፕላኑ የተከሰከሰው ብላክ ቦክስ ነው። ብላክ ቦክስ እሱ ዛላከውና አንልክም ያሉ ጊዜ እንደዛ ብለው ነበረ። እሱ የስም ማጥሪያ ነው። የቦይንግ የአሜሪካን ስም በየትኛው ሞራላችሁ ነው እናንተ ኤርትራኖች ኢትዮጵያ የምታችሁት? ስለ ልማት በየትኛው መንግስታችሁ እንዴት ብሎ ይኸውልህ ካኪ እንዴት ብሎ አያወሩ እንዲህ አገር በ30 ዓመት የትራፊክ መብራት አይቶ ማያውቅ ትውልድ ከሱ ጋር አይደለም የሚገናኘው። አሁን እሱ ጋር ምን አገናኘው? እሱ አንተ አሁን የሚያወራው ነገር ለማስቀየስ ነው እንጂ ይሄ ምንም አያገባም። ስለኛ ስለ ላይ ተላወራ ነው። ማቲ አንዴ እስቲ እንጠይቀው እስኪ ካኪ ምን ተሰማውን? ትራምፕ ባለው ነገር ምን ተሰማው? ለኛ ላይ በቃ አይደለም ካንተ በፊት አንተ ከተማና መኪና ባክዝም በል ሙቀት የለውም ይላል እንዴ? አይደለም እሱ አብይ አህመድ ሙቀት አለው ተብሎ 4 ኪሎ ተቀምጠዋል እንዴ? አሜሪካ የሚያክል ሀገር እየመራ እንዴት ሙቀት የለውም ትላለህ አንተ? ትንሽ ነህ አንተ ራስህ ትንሽ ነህ የለህም። በኢትዮጵያ አንተ በኢትዮጵያ መቅናት አለብህ እንጂ የኢትዮጵያ ልማት መተቻት ሞራል የላችሁም። እኛ የኢትዮጵያ ልማት አልተቸንም። የተሰራ ልማት ግን አሁን እንዳይፈርስ እንዳይጠፋ የህዝብ ላብ ነው፣ የህዝብ ሀብት ነው። ጊዜ የተሰራውን እንኳን ተውና እስቲ በ5 ዓመት ይሄ ሽማግሌ ኢትዮጵያ መጥቶ አይቶ እንኳን አንድ በረከት ገበሬ ለመስራት ለአንተ አይመለከትም። አንተ የተናገርከው ቀይ ባህር የኛ ነው፣ ቀይ ባህር እንሄድ እንዘምታለን ካል የኛ ነው ይመለሳል። ፖለቲካ መናገር ፈቃድ ለምን ጠይቀው ብለህ ይገረፋል ነገር ነው። እንትኑን ልትቀይሩት ነው። እርሱ ወደዛ ውስጥ ካኪ ጅቦ ካኪ የሆነ ነገር አድርገው እስቲ ዝም ብሎ ያወራል። ማቲ አንዴ ልጠይቀው ካኪ ሙይተናሳና አንተ ምን ተሰማ? በዚህ በሀገራችን ላይ በተናገረው መናገር ቃላት ማለት ከባድ ነው። እኔ የኢትዮጵያን ጨዋነት የኢትዮጵያን የዲፕሎማሲ ጥልቀት ነገን እያሰቡ ዝምታ አሁን አውሮፓ ላይም ቬንዙዌላ ላይም የሰራው ያው አሜሪካ ትልቅ ሀገር ነው ግን እንደ አጋጣሚ ሆኖ ትራምፕ ላይ ወደቀች እንጂ አሜሪካ ትልቅ ሀገር ነው። ሲስተሙ አሪፍ ስለሆነ ነው እንጂ አሁን እንደ አፍሪካ አሁን ኢትዮጵያ ግድቡ ናይል ስለ ምን እውቀት የለውም እኮ ሲጀመር ትራምፕ እውቀት ኑሮት አይደለም። እውቀቱ ስላለው አሜሪካን እየመራ ነው። ያ ይገባኛል። በእርግጠኝነት ነው ብለህ እንኳን ከአብይ ገርቶ ማለት ነው ከደብረ ጽዮን ያንሳል እሱ ከአብይና ከደብረ ጽዮን ማን ነው? ደብረ ጽዮንና አብይ ምን መገናኛ አለ እንዴ? 7ኛ ክፍልና ዶክተር ተዋድራለ። እናንተ ዝም በሉ፣ ኤርትራኖች ዝም በሉ። እውነት እኔ እናንተም ቢሆን እስክሪብቶና ደብተር ይዤ ነው እኛ 96 በውጊያ የነበረው እንትን እናድርግ በቃ አሁን እኛ እንትን እናድርግ። ኤርትራ የእናንተ ነው አይደለም? ካኪ ወንድም ጽናህ ወዲ ረሐሳ በፍላጎት እኛን እንፈቅደንላችሁ ሀገር ችግር የለውም። በቃ የእናንተ ነው እንበልና ለዛሬ እንበል። ከዛ በቃ ኢትዮጵያውያንን እኛ ስለ ኢትዮጵያ እናውራ። እሺ እመኑ በጨዋነት በቃ እሺ አምነናል። በቃ ተወን፣ አሁን ስለ ኢትዮጵያ እናውራ። በቃ ቴንኪ በቃ ወስደዋል። አሰብ ያንተ ነው። ማቲ አንድ ጊዜ ማቲ አንዴ ትንሽ ጣል እናደርግለት ዝም እንዲል። እሺ ዶክተር አብይ በኢትዮ ኤርትራ ውጊያ የነበረው ጊዜ
እዛ የቴሌፎን ኮሙኒኬሽን ምናምን በጣም የሚያሳዝን እውነት። ኤርትራና ኢትዮጵያ ሲጨቃጨቁ እንደማየት የሚያሳፍር ነገር የለም። በተለይ ኤርትራዎች አሁን እኮ ይሻላሉ እኮ እነሱ ይሻላሉ። ኢንተርኔት የላቸውም እንጂ ይሻላሉ። ረሃባቸው አይሰማ፣ ጩኸታቸው አይሰማ። ኢትዮጵያ ረሃበኝ ብሎ ኮመንት ያደርጋሉ። የቤት ኪራይ ክፈሉልኝ ዛሬ ምናምን ይላሉ። ኤርትራውያን ይሻላሉ፣ ከኛም እነሱ ይሻላሉ። በጣም ጭቅጭቃቸው ደግሞ ኤርትራ የማናት የኛ ናት፣ ፈቅደንላችን አገር ያደረግናችሁ ምን ታመጣለህ? በቃ አንተ አገር የሆንኩ እኛ ፈቅደንልህ ነው። አብይ አህመድ የተማረ ነው። በቃ ያውም ከትራምፕ ደብረጽዮን ይሻላል። በቃ ምን ታመጣለህ? ከዛ እሱ ደግሞ አንተ አሜሪካ የሚመራ እኮ ነው እንዴት እንደዚህ ትላለህ? ሲያወሩ የነበሩትን ነው የምደግምላቸው። አሜሪካ የሚመራ እንዴት ነው አብይ አህመድ ጋር የምታስተካክል እንዳ? ከዛ ኤርትራው ደግሞ ማለት ነው አብይ እኮ ከደብረ ጽዮን አይሻልም። ደብረ ጽዮን እኮ በጣም ይሄ እኮ የሰባተኛ ክፍል ነው። አይ ሁለቱም ትግራይን ይፈልጋሉ ማለት ነው። ያም ኤርትራዊ ደብረ ጽዮንን አደነቀ፣ የኢትዮጵያዊንም ደብረ ጽዮንን አደነቀ። ተመስገን አምላኬ ተመስገን። ሁለቱም የሆነ ሰዓት ላይ ሲቀጠቅጡ ነበር አይደል? ቴንኪ ኮፒሊንግ አርጉ፣ ታብታብ ኮፒሊንግ። አይገርም? ኤርትራውም የአብይ ደጋፊው ሁለቱም ሲቀጠቅጡ ነበር የሆነ ሰዓት ላይ ተደራጅተው መጣው። አሁን ግን ከኤርትራው ምን አለ? ደብረ ጽዮን ይሻላል ከአብይ አህመድ አለ። ተመስገን ተመስገን። ይሄ ኢትዮጵያዊ ደግሞ ከአብይ አህመድ ይሻላል አላለም። ከትራምፕ እኮ ደብረ ጽዮን ይሻላል እኮ አለ። አያችሁ፣ ሲስተም እኮ ነው እኮ። እፈልጋቸዋለሁ እኮ አብረን እንስራ እኮ ነው። ከኤርትራ ጋር አብራ ከምትሰራ እኛ ጋር ስራ እኮ ነው። ነቅተንባችኋል ሁላችሁ ቶነፉ። ደብረጽዮን እኮ ወደ ዓደይ ስእልካ ሕሊፍካ ምሃብ እኮ የለን። ቴንኪው ሻዕቢያ ወደ ዓደይ እኛ እኮ ነው አይደለ? ስርቂ ሻዕቢያ ደብረጽዮን ምን አንድ ንግግር አለ በትግርኛ ጅቦዬ፣ ስጋ ልሕር ወዲቁ ሲ ሓመድ ሕዚድ ትስእ ታውቃለህ አይደል? ይባላል መሰለህ ዘመድ ከዘመዱ አየህ ትርጉም እኮ ራሱ እኮ አቤት ችሎታ። የኔ ትልቅ አንገት ጠፍተሻል ደግሞ በሰላም ነው። እሺ ቀጥሉ። እሺ ጅቦዬ፣ እውነት ትርጉሙ በጣም ተመችቶኛል። እኔ በተለይ ለኤሌክትሮኖች በደንብ እንዲገባቸው አድርገህ ነው የተረጎምከውና እናመሰግናለን በሰፊው ህዝብ። ትግርኛ ተናጋሪ እኮ የሚቀርበው እኮ ኤርትራዊ ነው። አንተ ደግሞ ጅል ትሆናለህ እንዴ? ከኢትዮጵያ ይልቅ እኮ ትግራይ የሚቀርበው ኤርትራዊ ነው። አዎ እሱ ገብቶኛል እኮ ለዛ እኮ ነው ያመሰገንኩ። ሁሉንም ኦኬ። አዎ ቀጥሎ። ጭቅጭቅ አላችሁ የላችሁም? ተሰዳደባላችሁ ወይ? እኔ ድፍረታቸው በጣም ተመችቶኛል። ቢቀጥሉ ደስ ይለኛል። አዎ ድፍረት አይደለ? ድፍረት ብቻ ሳይሆን እውቀት ነው። እንትና እኮ ኤርትራውያን ይሻላሉ ከኢትዮጵያ እንደነዙ ብቻ ሳይሆን ኪኬ ምንድነው መሰለህ፣ አሁን ጅቦ ያመጣው ናይል ግብፅ ውስጥ እንዳለ ነበር የማውቀው ብሎ በዚህ ጉዳይ ምን ተሰማችሁ? ኢትዮጵያውያን ነው የኢትዮጵያውያን ወዳጆችና ኢትዮጵያውያን ከእውቀት ነፃ መሆኑን ትራምፕን የተረዳው ታለቀ። በቃ ምንድን ነው የምትለው? በአጭሩ መልሱ እውቀት የለውም። እውቀት ነፃ ነው አይደለም። ይህን በቀላል አይደለም ማየት ያለብህ። ችግር የለውም ይኸውልህ፣ ችግር የለውም ማለት ችግር ያመጣል። ዝም ብለህ በቀላሉ የምታየው አይደለም። በነገራችን ላይ ድርድሩ የሚሆነው አሰብ ላይ ነው። አሰብን ታስረክባል። አሁን አባይ እኮ ስላሰብ አይደለም ነበር ይሄ ነገር ተነክቷል። ይሄ ሰውዬ ምንድነው ስለ አሰብ የሚያወራው? ምን አውቄ ሻዕቢያውን ምን አውቄ ብለህ ይበል የሆነ ነገርማ ጠሽ ብለዋል። ይሄ ሰውዬ ከምር ጅቦ ግን እግዚአብሔርን ያ የሌንጮ ለታን የዛሬ 5 ዓመት ያወጣውን መግለጫ እሱን በእንግሊዘኛ በቃ እንደገና እናቀርበው ሚዲያ ነው ተብሎ ታኖ ነህ እንዴ? አንዴ ነህ
ማስፈራራት ነው እንዴ? ጅቦ ሰላም ነው፣ ሰላም ነው። እንዴት ናችሁ? አለ እንብላ። ምሳ እየበላ ነው። የተባረከ ለመሰደድ እንኳን ቀይ ባህራችሁን አልተጠቀማችሁም ማለት ነው። ጅቦ ዘግቶታል። አሁን እሱ ለማበሳጨት የተናገርኩት ነው። ማባጥ የተናገርኩት አሰጣለሁ። ኤርትራውያን ጅቦ እሱ እንኳን እውነት ነህ። እሱ እንኳን እውነት ነህ። ችግር የለውም። ተባረክ ወንድም። አይ ቅድም እኮ አናዶኝ እኮ ነው ይሄ ኢሞ የተባለው ብን ዓምር ሱዳኒ ኤርትራው አይደለም። እኔ እሺ ጅቦ እድሉን ከሰጠኝ እንደ ኤርትራዊ በተለይ በኢትዮጵያ የሚሰደዱ እኔ አንድ ህዝብ ነን፣ ግን እንደ ኤርትራዊ ከሀገር ወጥቶ ውጭ ያለውን ኔትወርኩንም ልማቱን አይቶ ለሀገሩ እንዴት አልቀናም? ይሄ መንግስት 30 ዓመት ቃል የገባለት እንደ ሲንጋፖር እናሳድጋታለን ኤርትራ ያለው ቃል የገባው የት ነው ብሎ ለምን አልጠየቀም? ስለ ኢትዮጵያ ከመተቸትስ ይሄንን መልሱ። ለምን አትጠይቁ? መንግስታችሁ መንገድ ለምን አይሰራላችሁም? መልስልኝ እስቲ መልሱልኝ። እኛ እኮ የተበላ ዕቁብ ነው ወንድሜ። እኛ በቃ ምንም አንልም። በተበላ ዕቁብ ምን ትላለህ? እንትን ምን መሰለህ ወንድሜ፣ የተጀመረ እዛ ናጽነት ከመምጣታችን በፊት የጀመርነው እንትኑ ነበረ፣ መንገድ ነበረ። እነ ባጫ ደበሌ እነ ብርሃኑ ጁላ ምናምን የሰሩትና እና አባዱላ የጀመሩትና ያላለቀ መንገድ ነበረንና ከዛ ሁለተኛ ዙሪያ ደግሞ በዛ አሰብላችሁ እንደምትመጡ ስላወቅን ተንተን ቆያለን። እዛ ከመጣቱ ደግሞ ተማርካችሁ ትጨርሳላችሁ። ለዛ ብለን ነው የቆየነው። እሺ ኤርትራ ልማቷን ያልሰራችሁ ሙርከኛ አታሉ ክፉ ኤርትራዊ እኛኑ ማርካችሁ ልታሰሩ በፊትማ ግንቦት ሰባትንም እኮ በግ ፍየል ሲያስጠብቋቸው ነበር። እናቴ ትሙት ኤርትራ እኮ ግፈኞች ናቸው። ምድረ ረጫጭ ባውላ የኢትዮጵያን ጉልበት እኮ ብዝብዝ አድርገው የተጠቀሙት እኮ ብራችንን ቡናችንን ብቻ አይደለም። 4 ዓመት መስፍን ፈይሳ ኤርትራ ውስጥ ሲኖር እናቴን ያልሰራው መንገድ የለ፣ ያልጠበቀው በግ የለ። ግንቦት ሰባት ጥገኝነት ጠይቀው ኦነግ ምናምን ሂደው ነበር አይደል? ስልጠና ሲሰጣቸው አልነበረም እኮ እናቴን መንገድ ሲሰሩ፣ የሆነ የወታደር ካምፕ ሲገነቡ፣ እርሻ ሲያርሱ ምናምን ግፈኞች ናቸው እኮ ሻቢያዎች። የተረገመች ሀገር። የኢትዮጵያን ጉልበት እኮ ብዝብዝ ነው ያደረጉት፣ ብዝብዝ። አሁን ታጣቂው እንዳለ አብይ አህመድ ሸውዶ ሀገር ካስገባ በኋላ ኤርትራ የጉልበት ስራ የሚሰራ ታቷል። አሁን ዳግም ጦርነት ከተጀመረ አስቡት፣ ማርካዛ መንገድ ነው የምታሰራን። ወላሂ አስታቅፍርላ ለአዚም። ዛሬ የነበረን ቆይታ ይህን ይመስል ነበር። ታብታብ እያደረጋችሁ አይደለም፣ ኮፒ ሊንክ እያደረጋችሁ አይደለም። እስቲ 1000 እናስገባ። እስቲ 1600 ኮፒ ሊንክ አለ። እስቲ ላጥ አድርጉት እስቲ ወንድሞቼዋ፣ ቶሎ በሉ ይመቻችሁ። በቃ ተውኩት እኮ ሳሚ ወንድሜ። ቴንኪዩ ሳሚዬ፣ ቤላ ቴንኪዩ። መሯ አለህ እንዴ? መሯ ያራዲያ ልጅ ቢሳይ ጅቦ አስገባኝ። ሳሚ ሐወይ ቴንኪዩ። የቲክታክ ሳይኑንም እየሰጣችሁ በጌታ በክርስቶስ ይዝያችኋለሁ። ሃሌሉያ። ጁምዓ ሙባረክ ኢንሻአላህ። ፉፉዬን የቆንጆ መሮ ይመቻ። ያራዲያ ልጅ ግፉ። ርስቤክት ስወዲክ እኔም ወድሻለሁ። ሶፍዬ እኔ ትልቅ ጡት የንጦትሽን ሳላየው ሳምንት አለፈኝ። የኔ ጡት አንገተ ብርሌ አንገቷ ደግሞ ርዝመቱ አይ ሶፊዋ እንደተመኘኋት አለፈች በቃ መገኔ ወሎ ወረ
ሰሞናት ለካ አበል ቴንኪው አቤልዬ ቴንኪው ዲያ ለተጎዳ ይመችሽ ማሬዋ። እንዴ ኮፒሊንክ አድርጉ። ዳ የምትባለውን አውቃታለሁ እንዴ የሆነች እስቲ ቆይ እሷ ከሆነች ይመችሽ እሷ አይደለችም። ሶፍያ ያጡትሽ አይኔ ላይ መጥቶ አንገትሽ ርዝመት እኮ ደሞ ማሪ ደሞ ውዴ ምን ብለሽ ነበር ያኔ ማመዲው አሁን እኔ ከአዲስ አበባ ወጥቼ ሌላ ሀገር ገብቼ የሆነ ምናምን እስቲ ለአንተ እዛ ነክ እስካሁን የት ገባሽ አንቺ? ማርያምን እኔ እማቀቅ ማለት ነው ቢፎር 5 years ምናምን ነገር ጌታ እንዲ አንቺ የት ገባሽ? ምንም በቃ ወይም አላገባም ገባሽ እንዴት ገባሽ እንዴ? እንዴት ገባሽ? እግዚአብሔርን በጣም ነበር የምደበር አዲስ አበባ ያሉኝ ማርያምን። የት ሀገር ገባሽ? ምን ስትል በቃ አሁን ተይዘሽ የሀገርሽ ነው የምትገቢ። ሲያትል ገብታለች። ዱባይ ብትሰደጂ ይሻልሽ ነበር የኔ ቆንጆ። አሁን ትራምፕ አምሯል። ወላሂ ላዚ ሰሞኑን ዲፖርት ተደርጌ ነው። በውስጥ መስመር እኮ ይጠፉልኛል። እርዳኝ እባክህ ዲፖርት ተደርጌ ነው ይላል። እኔማ ከመዲያም ቤት አልወጣም። እኔማ የትም አልሄድም። መዲያሚን ይወዳታል ወላሂ። አንቺ ከርታታ አዲስ አበባ እያለሁ ዝናናብህ ነበር አላለችም? ዘና ይግባብሽ። ቆይ ለጥፌን ጭቅቅትሽን ዙም አድርጌ ካላወጣሁት ባልቻ ይሙት። እስቲ ኮፒሊንግ አልኩ። ኮፒሊንግ ሳምሪ ነኝ የገጠሯ ሶፍዬ የኔ ቆንጆ ቴንኪው። አንቺ እኮ በቃ ሶፍዬ ስትመጪ እቀበልሻለሁ። ጌታን የኔ ቆንጆ አንቺ ምርጥ ሰው ነሽ። ለማንኛውም ቅዱሳን የነበረን ቆይታ እዚህ ጋር ተጠናቋል። ማታ በተመሳሳይ ሰዓት እስክንገናኝ ድረስ ድሃን ቆንዩ ሳሚ ሓወይ እንኳንም ሰላም ወፀካ ህራይ ማልቲ ቲፒኤልኤፍ ይስዕር ግደፍ በሃባር ሪሜክስ ይስዕር ኩሉ አወት ንሃፋሽ